ጤና ይስጥልኝ እንደምናመሻችሁ በላይ በቀለ ነኝ። አዳዲስ መረጃዎች ደርሰውናል። ከሀገር ውስጥ ባገኘነው እንጀምራለን። በኢትዮጵያም ከ800 በላይ ህጋዊ የፕላስቲክ አምራች ድርጅቶች ሲኖሩ ካፒታላቸው ከ58 ቢሊዮን ብር እንደሚልቅ ይነገራል። ለአንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ወይም ፌስታል ይዞ የተገኘ ከ2000 እስከ 5000 ብር የሚያስቀጣ አዋጅ በቅርቡ በፓርላማ መጽደቁ ታዲያም የእነዚህን ተቋማት እንቅስቃሴ ክፉኛ የሚጎዳ እንደሆነ ይነገራል። የኢትዮጵያ ጎማና ፕላስቲክ አምራቾች ማህበር አባል በረከት ገብረ ሕይወት አዋጁን ጭካኔ የተሞላበት ውሳኔ ሲሉ ተቃውመዋል። ለቲክቫህ ኢትዮጵያ በሰጡት አስተያየት ማህበሩ አዋጁን በማርቀቅ ሂደት በቂ ተሳትፎ አለማድረጉንና የሳታቸው መሰረታዊ ጉዳዮች መኖራቸውን አመልክተዋል። ፌስታል ከውጪ የሚገባበት አሰራር ቀርቶ ጥሬ ዕቃውም በሀገር ውስጥ መተካት መቻሉን ይገልጻል። የፌስታል ምርት ጥቅል ሀገራዊ ኢኮኖሚ ላይ የ51 ቢሊዮን ብር አስተዋጽኦ እንደሚያደርግ ግምት ውስጥ አልገባም የሚለው ማህበሩ አዋጁ ከጸደቀ በኋላም በ6 ወራት ጊዜ ተፈጻሚ መሆኑ አምራቾች ኢንዱስትሪያቸውን ለመዝጋት በቂ ጊዜ አለመሆኑን ጠቅሷል። በዘርፉ ከ168 ሺህ በላይ ሰራተኞችን ዋስትና የሚያሳጣ ሲሆን አንድ ድርጅት ሲዘጋም ሰራተኞቹን በምን ሁኔታ እንደሚያሰናብት አዋጁ ምንም አለማስቀመጡን አመልክቷል። የኢራን እስራኤል ግጭት ተባብሶ ሲቀጥል ማምሻውን የኢራን ብሔራዊ ቴሌቪዥን ጣቢያም በእስራኤል የአየር ድብደባ መመታቱን ዘገቦች አመልክተዋል። ቴሄራን የሚገኘው ቴሌቪዥን ጣቢያም ህንፃው ሲመታ የጣቢያው የቀጥታ ስርጭት መቋረጡ ሲነገር የእስራኤል ጦር ኃይል ቴሌቪዥን ጣቢያውን እንደሚመታ ቀደም ሲል አስጠንቅቆ ነበር ተብሏል። አራተኛ ቀኑን ባስቆጠረው የሁለቱ ሀገሮች ግጭት በኢራን በኩል እስካሁን 224 ሰዎች መሞታቸውን ስታረጋግጥ በእስራኤል በኩል 19 ሰዎች መገደላቸውን ባለስልጣናት ገልጸዋል። እስራኤል ከቴሄራን ዋና ዋና ስፍራዎች ነዋሪዎች ለቀው እንዲወጡ ስታስጠነቅቅ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ ማግኘት እያመራን ነው ብለዋል። በ22 ወረዳዎች በተከፈለው ዋና ከተማ ቴሄራን ወረዳ 3 በተለይ ከ330 ሺህ በላይ ነዋሪዎችን በመያዝ ግንባር ቀደም መሆኑ ሲነገር በዚህ ወረዳና በሌሎች ህዝብ በበዛባቸው አካባቢዎች ያሉ ነዋሪዎችን እስራኤል ለቀው እንዲወጡ አስጠንቅቃለች። የተለያዩ ሀገራት ዜጎቻቸውን ከኢራን ለማስወጣት ጥረት እያደረጉ ሲሆን አፍሪካዊቷም ጋና ቴሄራን በሚገኘው ኤምባሲዋ ያሉ ሰራተኞች፣ ተማሪዎችና ሌሎች ዜጎቿን በድንበር በኩል ለማስወጣት እየሞከረች መሆኗን በውጭ ጉዳይ ሚኒስትሯ በኩል ይፋ አድርጋለች። የኢራን መከላከያ ሚኒስቴር ለማንኛውም አይነት ጦርነት ዝግጁ መሆኑን ሲገልጽ፣ በሌላ በኩል የሀገሪቱ ባለስልጣናት ግጭት ቆሞ የኒኩሌር ንግግሩ እንዲቀጥል ፍላጎት አላቸው እየተባለ ነው። ቴሄራን ግጭት የማቆምና ወደ ኒኩሌር ንግግር የመመለስ ፍላጎቷን በተመለከተ በአረብ አሸማጋዮች በኩል ለእስራኤልና አሜሪካ መልእክት መላኳን የመካከለኛ ምስራቅና የአውሮፓ ተወካዮች ገልጸዋል። ወደ ንግግር የምትመለሰው ግን አሜሪካም በሁለቱ ሀገሮች ግጭት እጇን ካላስገባች ብቻ ነው ብለዋል የቴሄራን ባለስልጣናት። በዚህ ጉዳይ የትኛውም ወገን በይፋ የሰጠው መግለጫ የለም። ለጂ7 ስብሰባ ካናዳ የገቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ኒኩሌር ስምምነት እንድትመለስ ደጋግመው እየጠየቁ ናቸው። የኢራን ውጭ ጉዳይ ሚኒስቴር ግን ትላንት እሁድ ሊቀጥል ቀጠሮ ተይዞለት የነበረው ንግግር በእስራኤል ዘመቻ መስተጓጎሉን ይፋ ሲያደርግ፣ ፕሬዝዳንት ትራምፕ ግን የሩሲያው መሪ ቭላዲሚር ፑቲን ዋነኛ አደራዳሪ እንዲሆኑ ጭምር ለኢራኖች ሐሳብ ማቅረባቸው ይታወሳል። ከፑቲን ጋር ረጅም የስልክ ውይይት ማካሄዳቸውን የገለጹት ትራምፕ ሁለቱን ሀገሮች ለማሸማገል ፈቃደኛ ስለመሆናቸው ፑቲን እንደነገሯቸው አመልክተዋል። ኢራን በዚህ ላይ እስካሁን በይፋ ምላሽ ባትሰጥም ከሩሲያ ጋር ካላት መልካም ግንኙነት አንጻር ሐሳቡን ልትቀበል ትችላለች ይላሉ ታዛቢዎች። ኢራንና ሩሲያ በሶሪያና ኢራቅ ግጭት ወታደራዊ ትብብር የነበራቸው ሲሆን ሩሲያም ለኢራን ግዙፍ ጦር መሳሪያ አቅራቢ መሆኗ ይነገራል። ሞስኮ ከእስራኤልም ጋር ጥሩ ወዳጅነት ሲኖራት ሩሲያም በምዕራባውያን የማዕቀብ ውርጅብኝ ስትመታ እስራኤል ክህደት አልፈጸመችም። ለዩክሬን ጦር መሳሪያ እንድትልክ የቀረበላትን ጥያቄ ውድቅ በማድረግም ትታወቃለች እስራኤል። እናም ከሁለቱም አገሮች ጋር ካላቸው ቅርበት አንጻር
ፑቲን ለሽምግልና ትክክለኛው ሰው መሆናቸውን ትራምፕ ተናግረዋል። ይህ ሁሉ ሆኖ በሩሲያው መሪ አማካኝነትም ይሁን በሌሎች ወገኖች አደራዳሪነት ኢራንና እስራኤል ከስምምነት መድረሳቸው ወይም ደግሞ መድረስ ይገባቸዋል ብለዋል ትራምፕ። ከዚህ አኳያ ሰላም በማምጣት የተሳካላቸው መሪ መሆናቸውንም ገልጸዋል። በእርሳቸው ጥረት የመጡ ያሏቸውን አብነቶች ዘርዝረዋል። ኢትዮጵያና ግብፅ በህዳሴ ግድብ የነበራቸውን ግጭት አቁመው ወደ ሰላም እንዲመጡ ማድረጋቸውን፣ ህንድና ፓኪስታን በቅርቡ ያነሱትን ግጭት በንግድ ማካካሻ እንዲያቆሙ ማስቻላቸውን ጠቅሰዋል። የሚኒሶታም ህግ አውጪ ምክር ቤት አባላትን ገድሎና አቁስሎ ያመለጠው ተጠርጣሪ ተያዘ። ያለበትን ለጠቆመ $50,000 ሽልማት የወጣበት የ57 ዓመቱ ተጠርጣሪ በሚኒያፖሊስ ምዕራባዊ ክፍል ገጠር ውስጥ ተሸሽጎ መያዙ ታውቋል። በፖሊስ ከተከበበ በኋላ በሰላም እጅ ስለመስጠቱ የተነገረ ሲሆን በሚኒሶታ ሰዓት አቆጣጠር ዛሬ ከሰዓት ፍርድ ቤት ይቀርባል ነው የተባለው። በግድያና በመግደል ሙከራ ተከሷል። ቫንስ ሉተር የተባለው ተጠርጣሪ በሰዓታት ልዩነት ሁለት የሚኒሶታ ህግ አውጪ ምክር ቤት አባላትን ፖሊስ መስሎ በመግባት እንደገደላቸው ይነገራል። ሜሊሳ ሆርትማን የተባሉትን የምክር ቤት አባልና ባለቤታቸውን ከገደለ በኋላም በ15 ኪሎ ሜትር ርቀት ላይ በሚኖሩ ጃን ሆፍማን የተባሉ ሌላኛው የምክር ቤት አባል ላይ ጥቃት መፈጸሙ ተመልክቷል። ሆኖም ጃን ሆፍማንና ባለቤታቸው ብዙዎችን ባስደነቀ ሁኔታም በ17 ጥይት ተደብድበው በሕይወት ተርፈዋል። ቀዶ ጥገና ከተደረገላቸው በኋላም በጥቂት ጊዜ መናገር የቻሉ ሲሆን ከሞት መትረፋችን ተአምር ነው ብለዋል። ወንጀሉ ከተፈጸመበት 80 ኪሎ ሜትር ርቀት ላይ የተያዘውን ተጠርጣሪ ለማደን በሚኒሶታ ታሪክ ግዙፍ የተባለ የፖሊስ ኃይል ተሰማርቶ እንደነበር ይነገራል። የተገደሉት ሜሊሳ ሆርማን የሚኒሶታ ምክር ቤት አባል ሆነው ለ20 ዓመታት ማገልገላቸው ሲነገር፣ በግድያ የተጠረጠረው ግለሰብ ደግሞ የጸጥታ መኮንንና የሃይማኖት መምህር ሆኖ በአፍሪካና በመካከለኛው ምስራቅ ሲሰራ እንደነበር ይነገራል። በአንድ ወቅት እንደውም በዲሞክራሲያዊት ኮንጎ የቤተ ክርስቲያን ፓስተር ሆኖ ሲሰብክ የሚያሳይ ፎቶ ይፋ ሆኗል። ሰውየው በሚኒሶታ ምክር ቤት ለተወሰነ ጊዜ ይሰራ እንደነበርም ይነገራል። ወንጀሉን ለምን እንደፈጸመ ግን እስካሁን የተባለ የለም።